ሞኝ ሰው ብዙ እድልን እያገኘ ብዙ መልካም ነገሮች እየገጠሙት ነገር ግን ሞኝ በመሆኑና አጠቃቀሙን ባለማወቁ ብቻ ሁልጊዜም በነበረበት ይረግጣል። የማደግ የመለወጥ እድሎችም ያመልጡታል። ባለመባነኑና ባለመንቃቱ ብቻ ይሸወዳል። ብዙዎች ሞኝን ሰው እያዩ እድለኛ እኮ ነው አጠቃቀሙን አላወቀበትም እንጂ ወይኔ እሱን ባረገኝ ይላሉ። እርሱ ግን ለእነርሱ የሚታያቸው ነገር አይገባውም፣ አይታየውም። ሞኝ ሰው የነቃ ጊዜ ግን ታሪክ ይለወጣል። ሕይወቱንም ለመቀየር ጥቂት ጊዜ ብቻ ይበቁታል። ነገር ግን የሞኝ ሰው ችግር ሞኝ መሆኑን ሰዎች እንጂ እሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይለናል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎች በቀላሉ የሚለዩበትን 10 ባህሪ ነግራችኋለሁ። ራሳችሁንም ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። መልካም ልብ ካላችሁ ላይክ፣ እንዲሁም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሞኝ ሰው ባህሪ ከሆኑት አንደኛው የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላም ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ወደ እናንተ አዲስ የመጣን ሰው ስለናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ቶሎ ልቡን ይሰጣል፣ ያምናል። በዚህም ምክንያት ቶሎ ይከዳል፣ ይጎዳል። የሞኝ ሰው ችግር ከሆነው መካከል አንደኛው አንድን ሰው ያለ በቂ ዕውቀት ማመን ነው። ሁለተኛው አውቃለሁ ባይነት። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱን እንደማይቀይር ከሚያስታውቅበት ባህሪ ሁለተኛው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየተጋ ያለ ያልተማረ ሰው የተሻለ ውጤትን ያመጣል። ይህ አባባል ሁሌም ለመማር የተዘጋጀ ልብ ያለው ሰው ሁሉ ማቆሚያ እንደሌለው ይነግረናል። የዓለም ዕውቀት ብዙ ነው። ምድር ላይ የኖርን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጆች ታሪክ፣ ዕውቀት፣ ባህልና ጥበብ የተሞላባት ሰፊ ረጅም ዕድሜ ያላት መኖሪያችን ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ እየኖርን ያለን ክበባችን ጠባብ የሆነ እንዲሁም ውስን ሰዎች ነን። ታዲያ በዚህ ውስጥ እኛ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ ይችላል። በሳይንቲስቶች ጥናት መሰረት አንድ በጣም የተማረ ጥልቅ ተመራማሪ ዕውቀቱ ከዓለም በፐርሰንት 0.0001 እንደሆነ ይነገራል። በጣም ያወቀና የተመራመረ ሰው ዕውቀቱ ይህን ያህል ብቻ ነው። ምክንያቱም የሰው ልጅ የመርሳት እንዲሁም የማስታወስ የመድከም በብዙ ነገር ውስንነት ውስጥ ስላለ ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ የተማረው በኢንጂነር ሙያ ላይ ስናመጣው ያው ምንም የማያውቅ ሕፃን ነው ልንለው እንችላለን። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህ የመማር ልብና ፍላጎቱ የቀዘቀዘ አንዳንዴም ዝግ ነው። ከእርሱ ከሚያንሱም ሆነ ከኩዮቹ ዕውቀትን አይቀበልም። ምናልባት በጣም በፖዚሽን ከሚበልጡት ብቻ የተሻለ ነገርን የሚያገኝ ይመስለዋል። ይህ ግን የተሳሳተ አመለካከት ነው። ከሁሉም የምትነቁት ትንሹ ሰው ለእናንተ ትልቁን ዕውቀት ሊያበረክት ይችላል። ሞኞች ከብዙ ነገር ከማማር ይልቅ ስለ ብዙ ነገር አውቃለሁ በማለት ይታወቃሉ። ይህም የሞኞች ሁለተኛው ባህሪ ነው። ሶስተኛ ፈጣን ለውጥን ፈላጊ ነው። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቅል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን
ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግሥት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይጠብቃል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረት፣ ጊዜ፣ ትዕግሥትና ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም። ይቸኩላል። ምንም ነገር ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ዛፍ አለ። ለ5 ዓመታት ያህል በጣም ትንሽዬ ብቻ ምልክትን ያሳያል። ያ ሁሉ ዓመት ግን መኮትከትን እንዲሁም እንክብካቤን ይፈልጋል። ግን በ5ኛው ዓመት በጣም ፈጣን እድገትና ከትልልቅ ዛፎች በብዙ በልጦ የሚታይ ዛፍ ነው። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። የነዛ የ5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍ 99 ጊዜ በመጥረቢያ ተመታ፣ ነገር ግን አልወደቀም። ልክ በ100ኛው ምት ግን ይህ ዛፍ ተገነደሰ። ይህንን ዛፍ የጣለው ስንተኛው ምት ነው? 100ኛው? በፍጹም። እነዛ 99 ምቶች ከ100ኛው እኩል ዋጋ ነበራቸው። ሞኝ ሰው ግን የዚህን ትዕግሥት ትርጉም ያልተረዳ ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል። ያዝ ለቀቅ ያደርጋል። ይህ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበር፣ 100 አይነት ምቶችን ካጠናና ከተለማመደ ሰው ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግሥት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ከሞኞች ባህሪዎች መካከል 3ኛው ፈጣን ለውጥን ይፈልጋል የሚለው ነው። 4ኛ ለጊዜ ዋጋ አይሰጥም። ሞኝ ሰው ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በዕድሜ እንደሚፈዙ፣ ጉልበቱ እንደሚተሳሰር፣ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል። በሱስ፣ በአሁን ዘመን ደግሞ በሶሻል ሚዲያ በማይጠቅመው ነገር ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለትም ሆነለት የምንለው ሰው ከናንተ የተለየ የብቻው ጊዜ የለውም። ግን የሚለያየው አጠቃቀማችን ነው። ታዲያ ዛሬ እኔ 2 ዜና አለኝ። አንደኛው መጥፎ፣ ሁለተኛው ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ ነው። ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ሕይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ላይ ግን ጊዜ ሕይወት እንደሆነ ሁላችንም ተረድተናል። የሕይወት ልኬት ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም ማለት አይደለም። የሕይወትን ትርጉም ማጣት የለብንም። ለምን ብለን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በቸኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። የሆነ ጉዳይ ፈጽመን እንድናልፍ ብቻ አይደለም። እኛ ራሳችን መኖር መቻል አለብን። ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰቡ ጋር ለማሳለፍ፣ ለብዙ ነገር ይህ ጊዜ ተሰጥቶናል። ታዲያ ሰዎች ስለ ጊዜ ሲያወሩ ብዙ ጊዜ መዝናናትን ሆነ ሌሎችን መሰል ነገሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ የሆነ ተልኮን እንደሚፈጽም ሰው በስራ ላይ ስለመጠመድ ይነግሩናል። ይህ ምክር የውሸት ምክር ነው። ለነገ የቀጠርነው ኑሮ ዛሬን በብዙ ልፋት ማሳለፍ የለብንም። ነገ የኛ ይሁን አይሁን አናቅም። ስለዚህ በተሰጠን ጊዜ መኖር መቻል አለብን። እኔ የምመክረው ኑሩ ብዬ ነው። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬን ኑሩ። ነገ ሀብታም ስሆን፣ ነገ እንደዚህ ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባቡ ኑሩ። ለነገ አቅዱ፣ ከትላንት ተማሩ። ይህ የህይወት ትክክለኛ ትርጉም ነው። ለሁሉም ጊዜ ያለው እንደሚለው ቅዱስ መጽሐፍ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ
በችኮላ ስለመኖር አይደለም። ስለዚህ ለሁሉም ጊዜ ያለው በሚለው መርህ ተመሩ። የሞኞች ባህሪ ከሆነው ባህሪዎች መካከል አራተኛው ግን የጊዜን ዋጋ አለመገንዘብ ነው። ጊዜን በአግባብ አለመጠቀም ነው። ለጊዜ ዋጋ አለመስጠት ነው። ሞኞች አትሁኑ። ጊዜ ያልፋል፣ ጊዜ ይመጣል። ጊዜያችሁ በሆነ ጊዜ መልካም ነገርን አፍሩበት፣ ኑሩበት፣ ተዝናኑበት፣ አሳልፉት። እንዲሁም ስሩበት፣ ትጉበት፣ ተጽዕኖን ፍጠሩበት። ጊዜያችሁን በአጭሩ በአግባብና እንደሚያስፈልገው ተጠቀሙ። ሞኞች አትሁኑ። አምስተኛ ሞኝ ሰው ከሚሰራው በላይ ያወራል። ሞኞች ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ምስጢር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራውም በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞች ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃ አይወስድም። ይህ ማለት የውስጥ ኃይሉን መጠቀም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የኃይል ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የአእምሮአችን ክፍል ሲሆን በቀላል አማርኛ ስናብራራው አንድ ዕቅድ ወይም ሐሳብ ሲኖረን አእምሮአችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችን በከባዱ ይነሳሳል። የዚህም ምክንያት አእምሮአችን በዛ ዕቅድ ውስጥ ያለንን የደስታ እና የፍላጎት መጠን ስለተረዳው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሮአችን ኢማጂን አድርገን ያ ነገር ሲሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮአችን ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭ መንገድ አለ። ያም ለሰው መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩን እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት፣ ሁለተኛው ደግሞ በዝምታ ነገሩ አካል እስኪለብስ ድረስ ታግሶ መስራት። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር የሚመርጠው። በመናገር ኃይሉን ያባክናል። ስለዚህ ሁልጊዜም ከስራችሁ የምትናገሩት አይብለጥ፣ ወይንም ቃላቶቻችሁ ከዝምታ መሻላቸውን ስታረጋግጡ ብቻ ተናገሩ። ስድስተኛው ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እርሱ ደግሞ ሁሌም ለምቾቱ ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግመዋል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው ሁለት ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን ደግሞ እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ምቾትን መርጦ ለውጥን ይፈራል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮአችን ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ እንዳለ ሲሰማው ትልልቅ ኬሚካሎችን በመልቀቅ ይህንን አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህን ክስተቶች የሚከውነው አእምሮአችን ነው። አደጋ እንደተጋረጠብን ሲያውቅ የሚለቃቸው ኬሚካሎች የኛ ትክክለኛ አቅም ናቸው። እኛ ያንን ማድረግ እንችላለን፣ ነገር ግን ያንን በኖርማል ጊዜ እንድናደርግ አይፈቅድልንም። እነዚህ ክስተቶች የሚፈጠሩት አእምሮ እኛን ለመጠበቅ የሚለቃቸው ኬሚካሎች የሚያደርጉን ነገሮች ናቸው። ከችግሩ እስክንወጣ ድረስ ድንቅ የሆነ የራሳችንን ማንነት እናያለን። ታዲያ ይህንን አቅም ኖሮን ሳለ
ነገር ግን በኖርማል ጊዜ በእኛ ላይ ሊለቀው አይችልም። እንደውም በተቃራኒው ሌላ ኬሚካሎችን በውስጣችን ይለቃል። የማስነፍ፣ የማድከም፣ ተነሳሽነትን ማሳጣት የመሳሰሉ። ምክንያቱም አእምሮ እኛን መጠበቅ ስለሆነ ዓላማው። እኛን ለመጠበቅ ሲል ጠዋት ልንነሳ ስንል ቀዝቃዛ ሻወር እንዳንወስድ ብቻ ብዙ ነገርን ይከላከለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ ሆነው ስለሚታዩት ነው። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህንን ለእድገት ጸር የሆነውን ባህሪውን ባለመረዳቱ ምክንያት ብዙ ነገሮች ያመልጡታል። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል። 7ኛ ለሁሉም ነገር ሌሎችን ተጠያቂ ያደርጋል። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታና ማስተካከያን ከማድረግ ይልቅ በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉ የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ ሀገርን መሰል ነገሮችን ተጠያቂ ማድረግ ቀላሉ ነገር ነው። ይህ ደግሞ ራሳችንን እንዳንቀይር እንቅፋት ይሆንብናል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። ይህ የዘመኑ ትምህርት ነው። ላንተ የህይወት ኃላፊነት የሚወስድልክ የለም። ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ የሚያስተምሩ ይኖራሉ። ይህንን ትምህርት በፍጹም እቃወመዋለሁ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖ የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ በህይወት ላይ ሁላችንም ተመሳሳይ ነገር ኖሮን ወይም በተመሳሳይ ሁኔታ ስራ አልተፈጠርንም። የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ የሚወስድባቸው ጊዜ ተመሳሳይ አይደለም። ጥረታቸውም ሆነ ውጤታቸው ላይመሳሰል ይችላል። ስለዚህ ምናልባትም በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ነገር ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከርም አይደለም። ስለዚህ ሞኝ ሰው በህይወቱ ኃላፊነትን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። ይህ ከሞኞች ባህሪ 7ኛው ባህሪ ነው ማለት ነው። 8ኛ የተቀመጠ ጎል፣ የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ሞኝ ሰው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልሙ ራእዩ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ሰው ነው። ነፍሱ በብቸኝነት ትሰቃያለች። ምክንያቱም ቦታው ላይ አይደለም። ሀብታም መሆን፣ ታዋቂ መሆን የህይወትን የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራሳቸውን ያጠፋሉ። ስለዚህ የሰው ልጆች በዋነኝነት የሚኖሩለት ደግሞም የሚሞቱለት የህይወታቸውን ግብ ማስፈር አለባቸው። እንዲሁም ወደዚያ የሚያደርሰውን መንገድ መቅረጽና መጓዝ አለባቸው። እቅድ የሌለው ሰው ማንም በፈለገ ሰዓት የሚጠራው ና ሱቅ እንሂድ፣ ና እንትን እንግዛ፣ ና እንደዚህ እናርግ እያለ የሚልከውና በሰዎች የጊዜ ቀጠሮ ስር የሚኖር የሚታሰር ነው። ይህ አይነቱም ሰው ሞኝ ሰው ይባላል። የራሱ ጥርት ያለ የተቀመጠ ጎልና እቅድ የሌለው ሰው ማለት ነው። 9ኛ ሞኝ ሰው ካለ ምክንያት በመናደድ ይታወቃል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት ምልክት ነው።
ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣና ለንዴት ይቸኩላል። በምክንያት ነገሮችን አያገናዝብም። ይህ ከሞኞች ባህሪ 9ኛው ባህሪ ነው። 10ኛው ባህሪ ጓደኛ እና ጠላትን አለመለየት ነው። ይህ ትልቅ ክህሎት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ሁልጊዜም ከኛ ጋር የሚስማማ አይደለም። በጓደኝነት ውስጥ መጣላት ተደጋግሞ ሊከሰት የሚችል ነገር ነው። ነገር ግን የሚያጣላችሁ ምክንያት ለእናንተ ጥቅም ከሆነ ያ እውነተኛ ጓደኛ ነው ማለት ነው። ጓደኛ ወደማይጠቅማችሁ ነገር ስትሄዱ፣ የሚጎዳችሁን ነገር ስታደርጉ ዝም ብሎ አይመለከትም። ይጣላችኋል፣ ይበሳጫል፣ ብዙ ከቻለም ያስቆማችኋል። ጠላት ግን ሁሉን ይሁን ይላል። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ሰው ይህንን መለየት ይከብደዋል። እውነተኛውን አርቆ ከማይጠቅመው ጋር ብዙ ጊዜን ያሳልፋል። ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቁጥብ የሚለውን፣ እንስራ እንለወጥ የሚለውን ያርቀዋል። ከማይጠቅሙት ሰዎች ደግሞ መለየት ይከብደዋል። ይህ የሞኞች ባህሪ ነው፣ ጥሩ ጓደኛንና ጠላትን አለመለየት። ስለዚህ ሞኞች አትሁኑ። እነዚህ 10 ባህሪዎች የሞኝ ሰው መገለጫዎች ናቸው። እነዚህን እያደረጋችሁ ከሆነ አሁኑኑ አቁሙ፣ ራሳችሁንም አስተካክሉ። ስለ ራሳቸው ምንም ሳያስቀሩ የሚናገሩ ሰዎች በመጨረሻም ይጸጸታሉ። የሚናገሩትንም ባለመምረጣቸው ዋጋ ሲከፍሉ ይገኛሉ። ምን ለማን ይነገራል የሚለው ትልቁና ቁልፉ ጥያቄ ነው። አንዳንድ ሰዎች የልብ የሚሉትን ሰው ሲያገኙ ወዳጅነታቸውን በመተማመን ሁሉን ነገር ለዛ ላመኑት ሰው ይናገራሉ። ይህ ደግሞ ሕይወታቸው ላይ በተለያየ መንገድ ተጽዕኖን ያሳድራል፣ ይጎዳቸዋል፣ ዋጋንም ይከፍሉበታል። በሕይወታችን ላይ ለማንም ማካፈል የሌለብን ምስጢሮች አሉ። በዛሬው ቪዲዮም ሰዎች ስለናንተ ሊያውቁ የማይገባቸውን 10 ነገሮች በጥልቀት እንወያያለን። 10ሩም ነጥብ በጣም አስፈላጊ ስለሆኑ እስከ መጨረሻ መመልከታችሁን አትርሱ። በመጨረሻም ከ10ሩ ነጥቦች ራሳችሁ ላይ ስንት እንዳገኛችሁ፣ ከ10 ስንት እንዳመጣችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለማንም ማካፈል ከሌለብን 10 ሚስጥሮች መካከል የመጀመሪያው ያለፈ ስህተታችሁን ነው። ከምንም በላይ የሰው ልጅ በሕይወቱ ላይ ወደፊት እንዳይራመድ ከሚይዙት ነገሮች የመጀመሪያው ባለፈ ታሪክ ውስጥ የተሳሳታቸው ውሳኔዎችና ያበላሻቸው ነገሮች ናቸው። ሁሉም ሰው ወደ ኋላ ሲመለከት ሊያስታውሰው የማይፈልገው አንድ ወይም ብዙ የሕይወት ምዕራፍ አለው። ታዲያ ሰው ይህንን ስህተቱን በጸጸትም ሆነ ይቀለኛል በሚል መልኩ ላገኘው ሰው ሁሉ ሊያወራ አይገባውም። ይህ የእናንተ የሕይወት ታሪክ እንደመሆኑ መጠን እንደ አስፈላጊነቱ በዘርፉ ላይ ብቃት ካላቸው ወይም በፈለጋችሁት መፍትሄ ላይ ሙያ ካላቸው ሰዎች ውጪ ማንም ማወቅ የሌለበት የሕይወት ክፍላችሁ ነው። ምክንያቱም ያለፈ ስህተቶቻችሁን ለሰዎች በማውራት ትክክል ልታደርጉት አትችሉም። ይህንን ማድረጋችሁ ወይም መናገራችሁ በሰዎች ዘንድ ንቀትንና የእናንተን ብቃትና ችሎታን ለመቀበል እስኪቸገሩ ድረስ ባለፈ ስህተታችሁ ለእናንተ ያላቸውን ግምት ያበላሻል። ያለፈ ስህተታችሁን ስትናገሩ ሁልጊዜም በተቃራኒው ስለ እናንተ የሐሜት መድረክን እየፈጠራችሁ መሆናችሁን አትርሱ። በተናገራችሁበት ቅስፈት ከጀርባ ስለ እናንተ መወራት ይጀምራል። ያልሆናችሁትን ማንነት ይሰጧችኋል። ከዚያም በኋላ በጥርጣሬ መታየት ትጀምራላችሁ። ለእናንተ የነበራቸው ፍቅርና አክብሮት እምነትንም ማጣት ይጀምራሉ። ከዚያም ለምታደርጓቸው ነገሮች ሁሉ የአሁን ስራችሁን ከበፊት ማንነታችሁና ታሪካችሁ ጋር እያነጻጸሩ መተቸት ይጀምራሉ። ትንሹ ጥፋታችሁን፣ ስህተታችሁን ሁሉ ከዚያኛው ማንነታችሁና ታሪካችሁ ጋር በመደባለቅ እንደ ትልቅ ጥፋት መታየት ይጀምራል። ምናልባትም ከፍ ካለ መገለልና መድሎንም ልትቀበሉ ትችላላችሁ። ከምንም በላይ እናንተን ተገዢ ያደርጋችኋል። ይህንን ለተናገራችሁት ሰው ሁሉ ማጎብደድ ትጀምራላችሁ። የሕይወታችሁን ሪሞት ትሰጧቸዋላችሁ። ይህንን ምስጢር ስታጋሩ በፍቅርም ሆነ በይሉኝታ መልክ ሰዎች የሚፈልጉትን ነገር እናንተን ለማስደረግ እንደ ማስገደጃ ይጠቀሙታል። ፍላጎታችሁን ይነጥቋችኋል።
ከዛም በኋላ አለመግባባት እንኳን ቢፈጠር ከዛ ካመናችሁት ወዳጅ መለየት ይከብዳቸዋል። ሳታውቁት የዛ ግንኙነት ፈላጊ ተለማማጭ ሆናችሁ ራሳችሁን ታገኛላችሁ። ስለዚህ ብዙ የህይወት ውጣ ውረድ ውስጥ ከመግባታችሁ በፊት ያለፈ ስህተታችሁን ለሰዎች አታጋሩ። ምናልባትም አንዳንዴ ነገሩ ያለፈና በእናንተ ላይ ተጽዕኖ የማይፈጥር ሆኖ ሲገኝ ለማስተማር ከእናንተ ውድቀት እንዲማሩ ልትናገሩ ትችላላችሁ። ይህም የመንፈስና የስሜት ጥንካሬ ላይ ስትደርሱ የሚደረግ ነው። ሲደረግም ለማንም መናገር የምትችሉትና በማንም ፊት በራስ መተማመናችሁን የማይነጥቅ ሆኖ ሲገኙ ብቻ ነው። ነገር ግን ያለፈ ስህተታችሁን ለጓደኛም ሆነ ለምታምኑት ሰው ለብቻ አትናገሩ። ሁለተኛ፣ የወደፊት እቅዳችሁን። የሰው ልጅ ወደፊትን በአይነ ህሊናው የመሳል ከፍተኛ አቅም አለው። ይሄ ኢማጂኔሽን ደግሞ ወደ እቅድና ወደፊት ላይ ብዙ እንድታስቡ ያደርጋል። ያም በውስጣችሁ ልዩ ስሜትን ይፈጥራል። በዛ ጊዜ ተናገሩ የሚል ስሜትን በውስጣችሁ ይፈጥራል። ስለዚህ በአጭሩ የሰው ልጅ አዲስ ሐሳብንና የወደፊት እቅዱን ለሰዎች የመናገር ጥልቅ ፍላጎት ያድርበታል። ይህ ግን ሁለት ጉዳት አለው። አንድ አእምሯችን የሚጠቀመው ዘዴ ሲሆን፣ ሁለተኛው ደግሞ ሰዎች ጋር በመድረሱ የሚፈጥረው ስሜት ነው። አንደኛ አእምሯችን የሚጠቀመው ስሜት ስንል አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በሚሰማን የእርካታ ስሜት ብቻ መሆኑ ነው። ያ ማለት ነገሩ ከመደረጉ በፊት ያንን የእርካታ ስሜት ካገኘ ነው ነገሩ እንደተደረገ የመቁጠር ባህሪ ያለው። ይህም ለዛ ነገር የሚያሳድረው ግፊትና ኃይል እየቀነሰ ይመጣል። በዚህም ምክንያት ያቀድነውን ሳናደርግ እንቀራለን። ሰው እቅዱን፣ የወደፊት ዓላማውን ለሰዎች በቃል ሲናገር የእፎይታ የእርካታ ስሜት ይሰማዋል። እንዲናገርም የሚያስገድደው ኢነርጂ ለዚሁ ነው። ስለዚህ በተናገረበት ቅስፈት ከውስጡ ውጥረት ያርፋል፣ እፎይታንም ያገኛል። ያኔ አእምሮ ነገሩ እንደተደረገና እንደሆነ መቁጠር ይጀምራል። ስለዚህ ለዛ ተግባር ያወጣ የነበረውን ኢነርጂ፣ ኃይልና ግፊት ይቀንሳል ወይም ያቆማል። ብዙዎቻችን በዚህ ምክንያት የምንፈልገውን ነገር ሳናደርግ ቀርተን እናውቃለን። እናቅዳለን፣ አንፈጽመውም። ምክንያቱም ለሰዎች በመናገራችን ምክንያት ኢነርጂ ስላወጣን ነው። ስለዚህ እቅዳችንን ለሰዎች መናገር የሌለብን አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ በመናገራችን ምክንያት በነገርነው ሰው ላይ የምናሳድረው ስሜት ነው። ሰው ምንም ያህል ጥሩና መልካም ቢሆን ራሱን ግን ማወዳደሩ የማይቀር ነው። ይህ ማለት በምትነግሯቸው ነገር ሊያበረታቷችሁ፣ ሊያደንቋችሁ ይችላሉ። በተቃራኒው ግን በውስጣቸው የበታችነት ስሜትን፣ ራሳቸውን ማወዳደርን ይጀምራሉ። ይህ አውቀውም ይሁን ሳያውቁ ቅናት ሊፈጠር ይችላል። ሁሉንም ግን አያጠቃልልም። ነገር ግን ቅናት የሚፈጠርባቸው ሰዎች በተለያየ መንገድ ለእናንተ መንገድ መሳካት እንቅፋት ይሆናሉ። እምነትና ቃል ኃይል አላቸው። ይህ ማለት እነዚያ ሰዎች በእናንተ ላይ የቅናትና እንዳይሳካላችሁ የሚያደርግን ቃል ካወጡ ወይም እንደማይሳካላችሁ ሊያምኑ ይችላሉ። ይህ በተዘዋዋሪ ሁሉ ነገር ኢነርጂ በሆነበት ዓለም ውስጥ እናንተ ጋር በማይታወቅ መንገድ ተጽዕኖ መፍጠሩ የማይቀር ነው። የእነርሱ የእናንተን ውድቀት መመኘት፣ መፎካከር፣ አንዳንዴም ብሎ ሐሳቦቹን መስረቅ ድረስ የሚደርስ ትልቅ ውጣ ውረድ አለው። ስለዚህ የእነሱ ኢነርጂ የእናንተን ተነሳሽነት ሊያጠፋው ይችላል። አንዳንዴም አይሆንም፣ አይሳካም የመሳሰሉ ተስፋ አስቆራጭ ሁኔታ ስር ሊከታችሁ ይችላል። ስለዚህ መቼም ቢሆን የወደፊት እቅዳችሁን ዝም ብላችሁ አትናገሩ። በልባችሁ ስር መያዝና ማቆየትን ተለማመዱ። ሶስተኛ፣ ስለ ቤተሰባችሁ ነው። ምናልባት በቤተሰብ ውስጥ እየኖራችሁ ይሆናል፣ ወይም የራሳችሁ ቤተሰብን መስረታችሁ ይሆናል። በሁለቱም መንገድ ግን የቤተሰብን ገመና ለውጭ ሰው አሳልፋችሁ አትስጡ። በቤተሰብ ጉዳይ የተከሰተው ማንኛውም ነገር የሚመለከተው ቤተሰባችሁን ብቻ ነው። ይህ የሚከሰተው እናንተ ቤት ብቻ አይደለም። በሁሉም ቤት ቤተሰብ የሚያልፍበት የራሱ ችግር አለ። ትንንሽ ጭቅጭቅና ትንንሽ ክርክሮች ይከሰታሉ። አለመስማማትም ሆነ አንዳንዴ ደግሞ መቋጫ የሌለው አለመግባባት ይኖራል። ነገር ግን በዚህ ጊዜ ክፍተት መፍጠር የለባችሁም። ለማንም ሰው ዳኝነት ጓደኛንም ሆነ ሌላ አካልን በቤተሰባችሁ ጉዳይ አታስገቡ። ትልቁ መርከብ በትንሽ ቀዳዳ አብዝቶ በገባው ውሃ ምክንያት ሊሰጥም ይችላል። አንዳንዴም ከጸብና ከክርክርም ውጪ ቤተሰብ የሚያልፍበትን ሌላ የገንዘብ፣ የህመም
ወይም የተለያዩ ችግሮችን አሳልፋችሁ አትስጡ። ከማንም ጋር አትወያዩበት። ቤተሰባችሁን አደጋ ላይ አትጣሉ። ቤተሰባችሁ በእናንተ ምክንያት ድክመቱ ታውቆ ሀፍረትና መሸማቀቅ ውስጥ ሊገባ አይገባም። ይህንን ስታረጉ ደግሞ መጀመሪያውኑ የቤተሰቡ ሚስጥር የእናንተም ጭምር ስለሆነ ነው። ነገር ግን የእናንተ ብቻ አይደለም። ስለዚህ መናገር እንኳን ቢያስፈልግ የቤተሰቡ የግል ፍላጎት ከግምት ውስጥ ገብቶ በውይይት የሚፈቀድ ነገር መሆኑን አትርሱ። ካለዚያ እንደ ራሳችሁ ብቻ ሚስጥር በየቦታው ከዘራችሁት ለጠላት ሰፊ በርን ትከፍታላችሁ። የቤተሰባችሁን ደህንነት አደጋ ላይ ትጥላላችሁ። ስለዚህ የእናንተን ቤትና ጓዳ ማንም ሰው ማወቅ አይኖርበትም። ይሄ የግል ጉዳያችሁ ስለሆነ። ተጨማሪም ለእናንተ ቅርብና ታማኝ ሰው ከቤተሰባችሁ በላይ ቅርብ የሚሆን የለም። ሊረዳችሁም ሆነ ሊረዷችሁ ቤተሰባችሁ ከእናንተ ጋር ናቸው። ስለዚህ መፍትሄን ፍለጋ ሌላ የሚጎዳችሁን ነገር አታድርጉ፣ አታውሩ። ይህንን ምስጢር መጠበቅ የእናንተን ኃላፊነት የመጠበቅ ብቃትም ያሳያል። አራተኛ ገቢያችሁንና ተቀማጭ ገንዘባችሁን። ገቢያችሁን መናገር የሌለባችሁ ዋነኛ ምክንያት በምትነግሩት ሰው ላይ በሚያሳድረው ተጽዕኖ ምክንያት ነው። ይህንን በሁለት መንገድ እንየው፣ ትልቅ ገቢና ትንሽ ገቢ ብለን። ትልቅ ገቢ የሚኖራችሁ ከሆነ በተናገራችሁ ጊዜ የሚፈጠረው በትንሹም ቢሆን ቅናት ሊሆን ይችላል። ቅናት ባይኖር እንኳን ግን በትልቅ ገቢያችሁ ምክንያት ብዙ ብድሮችን ትጠየቃላችሁ። ሳይኖራችሁ እንኳን ማበደር ቢያቅታችሁ ገቢያችሁን በመናገራችሁ ምክንያት አትታመኑም። ከዛም ብሶ ብታበድሩ እንኳን ለእናንተ ለመመለስ ዝግጁ አይሆኑም። እሱ ምን አጣ ዝም ብሎ ነው እንጂ በሚል ብድራችሁን ላለመመለስ በዛም ምክንያት ግንኙነት እስከ መበላሸት ድረስ ይደርሳል። አንዳንዴም ብሬን ስጡኝ ስትሉ ይህ ሁሉ እያገኘ ብለው ልክ እንደ ስስታምና ስግብግብ ይቆጥሯችኋል። በተመሳሳይ መልኩ ደግሞ ዝቅተኛ ገቢ ካላችሁ ለንቀትና ለዘለፋ መጋለጣችሁ የማይቀር ነው። በምትመሩት ቤተሰብ ላይም ስጋትን ትፈጥራላችሁ። ከምንም በላይ በነገራችኋቸው ሰዎች ዘንድ ለእናንተ የነበራቸው ቦታና ክብር ይቀንሳል። በእናንተም ላይ ማሾፍና መቀለድን ይጀምራሉ። የዚህች ዓለም ስውሩ መተዳደሪያ ገንዘብ ነው። ሰው የሚወዳችሁም የሚከተላችሁም ገንዘብ ሲኖራችሁ ብቻ ነው። በአሁኑ ሰዓት ገንዘብ ከሁሉ በልጦ እየታየ ነው። ዝቅተኛ ገቢን ከተናገራችሁ ለዘለፋና ትችት ትጋለጣላችሁ። በተጨማሪም እምነትን ታጣላችሁ። ይህ ማለት ከችግራችሁ እንኳን ገንዘብ ብትጠይቁ ለማበደር ፈቃደኛ አይሆኑም። ምክንያቱም ገንዘባችንን መመለስ አይችልም ብለው ስለሚያስቡ ነው። ስለዚህ ለማንም ስለ ገንዘባችሁ አትናገሩ። ይህንን አጠቃሎ ተቀማጭ ገንዘባችሁንን መናገር ደግሞ ለቤተሰባችሁ ደህንነትና ስጋትን መፍጠር እንደሆነ አወቁ። ሰዎች በገንዘባችሁ መጠን ዋጋ ስለሚያወጡ ራሳችሁን እያስገመታችሁ መሆኑንም ተረዱ። ስለዚህ አትናገሩ። አምስተኛ ማን ወዳጃችሁ ማን ጠላታችሁ እንደሆነ ነው። ይህ በጣም አደገኛና ከባድ መረጃ ነው። እናንተ የሆናችሁት በአካባቢያችሁ ነው። አካባቢያችሁ ህልውናችሁ ነው። የእናንተ ትክክለኛ ወዳጆች ሁሌም የማይታወቁ መሆን አለባቸው። የጠላቶቻችሁ ዋና ኢላማ ከእናንተ በፊት አቅራቢያችሁ ያሉ ሰዎች ስለሆኑ ዘራፊና ገንዘብ ተቀባዮች ራሱ የሚያግቱት ሰው ሁሌም ዓላማቸው አይደለም። ዓላማቸው ባገቱት ሰው ጋር ጥሩ ወዳጅነት ያለው ለዛ ለታገተው ሲል ምንም መክፈል የሚችለው ሰው እንጂ። ስለዚህ እናንተን ለማጥቃት ትልቁ መንገድ የምትወዱትን መንጠቅ ነው፣ የምታምኑትን መጥለፍ ነው። እነዛ ሰዎች ጋር ስለ እናንተ በቂ መረጃ ሊገኝ ስለሚችል፣ ስለዚህ ሁሌም ወዳጃችሁን ለሰዎች አትናገሩ። የምትወዷቸውን በልባችሁ ጠብቁ፣ ሚስጥር አድርጓቸው። በተጨማሪም ጠላታችሁን ጭምር ስለ ጠላታችሁ ስታወሩ ሌላ ቦታ ያለው ጠላታችሁ ከጠላታችሁ ጋር ያብራል። ማንንም እንደምትፈሩና ማንንም እንደማታምኑ ስትናገሩ የራሳችሁን ደህንነት እያጣችሁ ትሄዳላችሁ። ጠላቶቻችሁን በተመሳሳይ ፍላጎት ላይ የሚያገናኛቸውን ድልድይ ትፈጥሩላቸዋላችሁ። ምናልባትም ጠላቶቻችሁ እርስ በእርስ ባይተዋወቁ እንኳን የጠላት ወዳጄ እንደሚባለው የእናንተ ጠላት በመሆናቸው ብቻ እርስ በርስ ይወዳጃሉ። ስለዚህ ስለ እያንዳንዱ ሰው በእናንተ ዘንድ ስላለው ቦታ ለሰዎች በግልጽ አትናገሩ። ወዳጃችሁንም ጠላታችሁንም በልባችሁ ያዙ፣ አትናገሩ። ስድስተኛ ራእያችሁን አትናገሩ። በእውነቱ ከሆነ ራእይ ለሰው ነው። በውስጣችሁ ያ ፍላጎት ሲያድር ለሰዎች በቶሎ አታጋሩ።
ምክንያቱም እናንተ የምታዩት በትክክል አይታያቸውም። ምክንያቱም ራዕይ ከሆነ ያ ነገር የእናንተ ብቻ ነው ማለት ነው። ያ የሚገባችሁም የምትረዱትም ወይም የተሰጣችሁ ለእናንተ ነው። በእናንተ ልክ የእናንተን ራዕይ ሊኖረው የሚችል የለም። ይህ በውስጣችሁ ሐዘንን ከመፍጠሩ በፊት አይረዱኝም ከማለታችሁ በፊት ራዕያችሁን ለሰዎች አታጋሩ። አንድ ትልቅ አጀንዳን ስታነሱ ወይም ሲገለጥላችሁ በልብ ማቆየትን ተለማመዱ። ራሱ የሚገለጥበትና አካል የሚይዝበት ቀን ስላለ ያኔ ባያችሁት ልክ ማየት ይችላሉ። እስከዛ ድረስ ግን ሊታያቸው እንደማይችል ወቁ። የምታስቡትን የሕፃናት ጨዋታ አድርገው ከመቁጠራቸው በፊትና እናንተም እነርሱን ሰምታችሁ እውነትም ጅል ነኝ እንዴ ምኑን ነው ያሰብኩት ከማለታችሁ በፊት ነገሩ በልባችሁ ባመናችሁት ልክ አካል እንዲለብስ ወደ ተግባር ግቡ እንጂ በዛ ነገር ሰውን ለማሳመን አትልፉ። እስቲ ያስቡት። መጀመሪያ ሰው በሰማይ ላይ መብረር የሚል ሐሳብ የመጣለት ሰው በጓደኞቹና በህብረተሰቡ ዘንድ አውሮፕላንን ከመስራቱ በፊት ሐሳቡን ሊያስረዳ ቢሞክር ምን ሊፈጠር እንደሚችል። ራዕይም ራዕይ የሆነበት ምክንያት ሁሉም ሰው ማየት ባለመቻላቸው ነው። ስለዚህ ራዕያችሁን ለማንም አታጋሩ። ሁለተኛው ምክንያት እንዳይሰረቅና ባሰባችሁት ልክ ሳይሰራ ተልከስክሶ እንዳይቀር ነው። ራዕይ ለባለ ራዕዩ እንጂ ራዕይ በባለ ራዕዩ እጅ ካልገባ ያልታያቸውን ምስል ለመስራት ስለሚጥሩ ነገሩ ምልክት እንጂ በትክክል ሐሳቡ መውረድ አይችልም። ስለዚህ ባለ ራዕዩ ከሆናችሁ ነገሩን እስከ ዳር እስክታደርሱት ድረስ ራዕያችሁን በልባችሁ ጠብቁ። ሰባተኛ የስኬታችሁን ሚስጥር። ይህ ማለት ሌሎችን አታበረታቱም ወይም አትረዱም፣ አታግዙም ማለት አይደለም። ነገር ግን ለስኬት ያበቃችሁን እነዛ ሚስጥሮችን ማጋራት ተገቢ አይደለም። ወይም ይህ ራሱን የቻለ ጊዜና ቦታ ያለው ነገር ነው። እስቲ ተመልከቱ። የትኛውም ሀብታም፣ የትኛውም ስኬታማ ሰው አንድ በአንድ ሁሉን ነገር አይዘረዝርም። ምክንያቱም እነርሱ ስኬታማ የሆኑት ሌሎቹ ያንን ስለማያውቁ ነው። አንዳንዴ እንደ ስኬቱ ሚስጥርና ይዘት የሚነገሩ የስኬት ሚስጥሮች ቢኖሩም ነገር ግን በአብዛኛው የቢዝነስና የሥራ ፈጠራ ስኬቶች ሚስጥራቸው መጠበቅ ይኖርበታል። በአንድ እውነተኛ ታሪክ ላስረዳችሁ። አንድ ሰው በዩኒቨርሲቲ ውስጥ ገንዘብ ይቸግረውና ቢዝነስ ለመስራት ያስባል። ከዚያም ከብዙ ሐሳብ ውጣ ውረድ በኋላ አንድ ሐሳብ ላይ ይደርሳል። ያም ሐሳብ እርሱ ለራስ ምታት የሚሸጥ ቀለል ያለ መድኃኒትን ጎን ለጎን ለእግር ሽታም ጥሩ እንደሆነ ከአንድ ሰው የሰማ ጊዜ ነው። ከዛም በቀጣዩ ያንን መድኃኒት ገዝቶ ኤክስፐሪመንት ሲያደርግ እውነት ሆኖ አገኘው። ቀጣዩ ስራው ግን ያንን የራስ ምታት መድኃኒት እየገዛ እየፈጨ በሌላ ላስቲክ ማሸግ ነበር። ይህም የስኬት ሚስጥርን መደበቅ ይባላል። ከዛም ይህ ሰው ለእግር ሽታ መድኃኒት እያለ ከፋርማሲ 5 እና 10 ብር የገዛውን መድኃኒት በ50 እና በ100 ብር በትምህርት ቤት ውስጥ ማከፋፈል ጀመረ። ይህ ሰው ያንን ስራ ሰርቶ የሚፈልገውን ገንዘብ አግኝቶ ከዛ ስራ ለቆ እስኪወጣ ድረስ መድኃኒቱ በምን እንደሚያመጣው ለማንም አልተናገረም ነበር። ይህ ማለት ነው ስኬታማ የሆናችሁበትን ሚስጥር መጠበቅ ማለት። ይህ ሰው ስኬታማ የሆነበትን ሚስጥር መጠበቅ በመቻሉ እንጂ መድኃኒቱ ቀላልና የትም ፋርማሲ የሚገኝ ነበር። ስለዚህ ቅድም እንዳልኩት እንደ ስኬቱ አይነትና ይዘት ቢለያይም ነገር ግን የስኬታችሁን ሚስጥር ተንትናችሁ ለማንም አትናገሩ። 8ኛ ችግሮቻችሁን ወይም ድክመቶቻችሁን። ይህ ለብዙዎች እንዴት ሊያስብል የሚችል ሊሆን ይችላል። እውነታው ግን ለችግር መፍትሄ የሚገኘው ከማንም ጋር በመነጋገር ሳይሆን በዛ ጉዳይ ላይ ከሰለጠነና ሙያ ካለው ሰው ጋር በመሆን ነው። በእርግጥ ችግርን ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን በዛው ልክ ችግሮቻችንንም ሊያወሳስበው ይችላል። ምክንያቱም 70% የሚሆነው ሰው በትክክል ችግራችሁን ሲሰሙ ይደሰታሉ። 20% የሚሆኑት ሰዎች ደግሞ ከነገራችኋቸው በኋላ ስለዛ ጉዳይ አያስቡም። ከመስማት ባለፈ ምንም እርዳታ አይሰጧችሁም። 10%ቱ ሰዎች ብቻ ይጨነቃሉ። ነገር ግን ይጨነቃሉ እንጂ መፍትሄንም ከነርሱ ለማግኘት እድሉ የጠበበ ነው። ተጨነቁ ማለት መፍትሄ አገኙ ማለት ስላልሆነ። ስለዚህ ለችግራችሁ ፕሮፌሽናል መፍትሄን ፈልጉ። ያ ማለት ለበሽታ ከሆነ ሐኪም፣ ለቢዝነስ ክስረት ከሆነ የቢዝነስ አማካሪ፣ በህግ ጉዳይ ከሆነ ጠበቃን፣ ለአእምሮ ጭንቀት ከሆነ ደግሞ የስነ ልቦናን አማካሪ ቢሆን ይመረጣል።
ስለዚህ በየትኛውም ሁኔታ ውስጥ ችግራችሁን ለሰዎች አታጋሩ። ሁልጊዜም ለሰዎች ስትናገሩ እናንተ የሚመስላችሁ ሁሉም ሰው የእናንተን ጭንቀት የሚጨነቅና ስሜታችሁ የሚገባው ነው። ነገር ግን ይህንን ስታደርጉ ሁሉም ማለት ባንችልም አብዛኛው ሰው እናንተን እንደ ደካማ ከእርሱ እንዳነሳችሁ ይቆጥራችኋል። ይህንን በማድረጋችሁ ምክንያት ማንም ህመማችሁን አይካፈልም። የእነርሱ የሳቅ ምንጭና የቡና መጠጫ ከመሆኑ ውጪ አንዳንዴ ደግሞ ችግራችሁን የምትነግሩት ሰው ጠላታችሁ ሆኖ ሊገኝ ይችላል። ስለዚህ ያንን ክፍተት ተጠቅሞ ለራሱ ጨዋታ ማሸነፊያ አድርጎ ሊጠቀማችሁ ይችላል። ስለዚህ ችግራችሁን ለማንም አትናገሩ። 9ኛ ጥንካሬያችሁን ነው። ጥንካሬያችሁን መናገር የሌለባችሁ ያ የእናንተ ቁልፍ ስለሆነ ነው። የጥንካሬያችሁን ምንጭ አትናገሩ፣ ጥንካሬያችሁን አሳዩ እንጂ። ምክንያቱም ጥንካሬያችሁ ምንጭ አለው። ማንም ጠንካራ ሰው ደግሞ የሚጥለው ሌላ ነገር አለው። የመጽሐፍ ቅዱሱ ሳምሶን ጠንካራ ሰው ነበር፣ ጥንካሬውም ይታይ ነበር። ነገር ግን ጥንካሬው በፀጉሩ እንደሆነ በተናገረ ጊዜ ያኔ ጥንካሬውን ተነጠቀ። ስለዚህ የጥንካሬያችሁን ምንጭ ወይም ጥንካሬያችሁን አትናገሩ፣ ምክንያቱም ጠላቶቻችሁ በተመሳሳይ እናንተን ለመጥለፍ ስለሚያሴሩ ነው። 10ኛ ስለ ሰው አትናገሩ። ይህ በተለምዶ ሐሜት የምንለው ነው። እናንተ መታማትን አትወዱም፣ ስለ እናንተም እንዲወራባችሁ አትፈልጉም። ታዲያ ለምን ስለ ሌላ ሰው ታወራላችሁ? ግድግዳን ስትገፉት በተመሳሳይ ፎርስ እናንተን ይገፋችኋል። ያም አክሽን ሪያክሽን ፎርስ ይባላል። ሕይወትም እንደዚህ ነው። እናንተ ስለ ሌላ ሐሜት ላይ በተሳተፋችሁ ቁጥር ስለ እናንተም የሚወራው ወሬ አድማሱ እየሰፋ ይሄዳል። ምድር ላይ ያወጣችሁት ኢነርጂ ውጤቱን ታገኙታላችሁ። ጊዜያችሁን ስለ ሰው በማውራት አታጥፉ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው እናንተ ስታሙ የሚሰሟችሁ ሰዎች ነገ እነርሱንም እንደምታሟቸው ማሰባቸው አይቀርም ወይም መገመታቸው አይቀርም። ደግሞም ልክ ናቸው። ስለዚህ ሐሜትን፣ ስለ ሰው ማውራትን አቁሙ። ምንም አይነት የሰው ስህተትን በሌላ ሰው ፊት አጋፍጣችሁ አትስጡ። የሰው ገመናን፣ ሚስጥርን የመሸከም ትከሻችሁን አስፉ። ያኔ እናንተ በሰዎች ዘንድ ጥሩ ተአማኒነትና ተወዳጅነት ይኖራችኋል። ስለዚህ በምንም ሁኔታ ስለ ሰው አታውሩ። ከነዚህ 10 ለማንም አትናገሩ ብለን ከተናገርናቸው ነጥቦች ውስጥ ስንቱን የመናገር ችግር እንዳለባችሁ በኮሜንት ላይ አሳውቁኝ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።